ሰው ሩታ ታውቃለች ለምንድነው እዛ ስታለቅስ የነበረችው እያስመሰለች ነው እያላችሁ የምትናገሩ አላችሁ። ሁለተኛ ገነት የሰራችው ስራ ልክ ነው ወይስ አይደለም? አብርሽስ መክሰሱ ከሄርሜላ ጋር ሆኖ ልክ ነው አይደለም? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክም እያደረጋችሁ ቤተሰብ ሁኑ። አዳዲሶችም ይሄንን ቤተሰብ መቀላቀል ትችላላችሁ። የእናንተን ሀሳብ አስተያየት ልክ ነው አይደለም የሚለውን ኮመንት ላይ ያስቀምጡ። የኔን ሀሳብ ደግሞ እናገራለሁኝ። ሰብ ለራሱ አንድ የተናገረችው ነገር ነበረ ማለት ነውና እየተናገረች ያለችው አበጋዝ የፈለገ ቪዲዮ ልታሰራት ትችላለህ። ማርያምን የሩታ ደጋፊዎች ሞታቸውን ይመርጣሉ። ሩትዬን ከመደገፍ ወደኋላ አይልም። ገባህ? ሩታዬ የኔ ቆንጆ፣ ልዑልዬ የኔ ተናፋቂ፣ ንፍቅፍቅ ብለህኝ ነበረ እንኳን ደህና መጣህ ብላለች። ያዬ እንዴት ናችሁ? እኔም ትክክል ናት ሰብልዬ። አዎ የሩታ ኦዲየንሶች ምንም ቢያሰራት ማለት ነው አንጠላትም። ነው ጠንቅቀን ስለምናቅ ማለት ነው የሱን ስራ እናቃለና የሱን ስራ። ይቺ ደግሞ አክስት ተብየው የምን አክስት ናት? የሷ አክስት ናት እንዴ? ለሚዲያ ነው የሷ አክስትነት የተባለችው እንጂ የራሷ አክስት እኮ ናት። ራሱ ቤተሰብ ዘንድ ወስዶ ደብቆ ይሄን ያህልዩትን ማሰደብ ምን የሚሉት እንደሆነ አይገባኝም። እኔ ብቻ አሁን እሱ ማለት ነው የመጣበት ኢላማ እሷን ለማሰደብ ነው። ኢቭን እንኳን ራሱ ምን አደረገ? ቪዲዮ መግቢያ አድርጎ እሷን ሊያሰድብ። እንግዲህ በሱ ቤት መግቢያ የሰራችው እንግዲህ የሩታ ቪዲዮ ነው። መግቢያው ላይ እሷ ናት ያለችው። አውቃ ነው እንደዚህ ብላ ነው እንዲባል ማለት ነው። በነገራችን ላይ አብርሽ ከሄርሜላ ጋር እንግዲህ ሆነው ገነትን ሩታን ሊከሱ ነው ማለት ነው። በመጀመሪያ ደረጃ ሩታ አብራ ከገነቱን አልተታወራበት የነበረው ማስረጃ ያስፈልጋል። ሁለተኛ አክስትነቷ ቤተሰብነቷ ላንተ ነው እንጂ ለሩታ አይደለም፣ ለሚዲያ ብቻ ነው የሷ አክስት የሆነችው። ስለዚህ ከሷ ጋር ሆና የእውነት አክስቷ ብትሆን ኑሮ ገነት እንዴት ነው ሩታን ሳትነግራት ይዛ የምትሄደው? ገነት እኮ የሰራችው ስራ ልክ አይደለም። እንዴት እናት እንድታዝን ሆና እናት እንድታለቅስ ተደርጋ እንዴት ነው ልጁን እንዳይወስዱት ብዬ ልታደገው ፈልጌ እንደዛ ካልሽ ገነት ለምን ይዘሽው መጣሽ ተመልሰሽ? ከእናቱ ጋር ሳትመካከሪ ምን አይነት ነው ያንቺ ዝምድ? ባዳ መሆንሽ እኮ ይሄ ራሱ ይለያል ማለት ነው። እናትን 2-3 ቀን ማስጨነቅ ማለት ምን ማለት ነው? ይሄ አንቺ እናት ስለሆንሽ ለራስሽ ትቸዋለሁ ማለት ነው። ገባሽ? እኛ እንኳን እናት ሳንሆን የእናትን ፒን እናውቀዋለን ጠንቅቀን። ስለዚህ አንቺ ከራስሽ ቤተሰብ ጋር ዶልተሽ ተመካክረሽ ብዙ ነገር አድርጋችሁ ቆይ ቤተሰቡ በሙሉ ፍቅር እኮ ቤተሰቡ በሙሉ አንድ ነው ያለችው የፈንዲሻ ቤተሰብ እሷ ዋናዋ ፍቅር ማለት ነው። ትክክል ናት። ቤተሰብነትሽን በግልጽ አስለየሻየሽ። ስለዚህ አብርሽ ክሰስ ሳትከስ እንደውም እንዳትተው ማለት ነው። ገባ? ምክንያቱም ማን እስር ቤት እንደሚገባ ጠንቀቃ ታውቀዋለህ። ቀጥታ ገነት ናት የምትገባው ልጁን ይዛ የሄደችው እሷ ስለሆነች። ሩታማ አብራ ለማበሯ ማስረጃ ያስፈልጋል። እሱ ደግሞ የለህም። ገባህ? ስለዚህ ሩታ ነፃ ወጣ እንደውም ገነት ናት የምትገባው። ስለዚህ መክሰሱን ክሰሰው። የእውነት አንተ ከነ ገነት ጋር ሳትመካከሩ ቢሆን ኖሮ ትክክል ነበራችሁ እናንተ ብዬ የእናንተን ሀሳብ አንጸባርቃለሁ። ግን አንተ ከገነት ጋር አብረህ ነው በቃ የመራልኩሽ። ቢከስም አሁን ማለት ነው ምንም አያመጣም። ሩታ እንደዚህ እያለቀሰች እናት እንደዚህ እያለቀሰች የራሱ ቤተሰብ ወስዶ ደብቆ ቢከስም ምንም አያመጣም። እንዴ ምንትን የምትለው እኮ የገዛ ክስቱ ናት። የሩታ ክስት ትባላለች እንጂ እኮ ለሚዲያ የምን አክስት ናት? የምን አክስት አሁን የሰራችው ስራ ልክ ነው? ምን አስባ ነው እንዴ? እሷ ከእናት ገባበታለች እንዴ? ከእናት የእሷ አዛኝነት ሊበልጥ ነው? በምንም አይበልጥም። በምንም እናትም ማንም የሚወዳደራት የለም። እኛ ልንጠላት አንችልም። በምንም አይነት መንገድ ነው አንተ የፈለከው ነው ልጅቱን እያሰራሃት ያለው። እውነተኛ ላይፍም ይሁን ስራም ይሁን አላውቅላችሁም። ግን ደግሞ አንተ በብዙ አይነት መንገድ መታ ልጅቱን ለማስጠላት ነው። ሩታ ሪስክ እየወሰድሽ ነው። በነገራችን ላይ ትልቅ ሪስክ እየወሰድሽ ነው። ግን ደግሞ አንተ ሐሳብህን እኛ ይሄ እንትን አንለውም። ገባህ? ልንጠላት አንችልም። በቃ አለቀ። ምክንያቱም ገነት ያንተ ቤተሰብ ስለሆነች።
አዎ አትዬ እዚህ ላይ አንድ ሀሳብ የምጨምርልሽ ምን መሰለሽ፣ እኛ ጠንቅቀን እናውቃለን የሚዲያውን ባህሪ ማለት ነው። ሚዲያ ላይ ቆርጥመው የበሉ ብላለች ጎጃም፣ ቆርጥመን በልተናል። ምንም ቢያሰራን ልንጠላት አንችልም። ምነው ተልባችን አንዴ ገብታለች እንዴ ብለን ተልባችን እናዋጣታለን። እሱ ይሄን አሰራትና በዚህ ስራዋ እንጠላታለን የሚል ልብ የለንም እኛ። ትንወዲ መስተ መጨረሻ ነው ትጠላም እንደዛው ማለት ነው። ስለዚህ እቺ ልጅ እንጠላት አልወደድናትም። ወዴናታል የፈለከውን ነገር አሰራት። ይሄን ታለግያ 3 ቀን በቻናሉ ተመቦሰት እሷ መግቢያ የምትሰራውን ቪዲዮ በራሷ ቤት በሰቀቀ የእሷን መግቢያ እየሰራችው ነው እሱም ይቦስተው። አዎ ሲቀጥል ደግሞ ጎጃምን በዚህ አጋጣሚ ኮፒ ሊንክ አድርጉላት። ቻናሏ ያው የኔምና የሷ የተቀጠቀጠ ነው ታውቃላችሁ። የኔ 20 ሺህ 30 ሺህ 10 ምናምን ሺህ ምናምን 10 ሺህ የሚታየውን አሁን 500 መግባት እያቃተው ነው። 1000 መግባት አቅቶታል። እስከዚህን ድረስ ነው እና ምቀኛ መቼም ቢሆን ህይወቱ አይስተካከልም። ሁሌም ገረድ እንደሆነና ሁሌም ሳያልፍለት ነው የሚኖረው። አዎ አሁንም ገረድ ሆናችሁ ኑሩ፣ ወይንም ደግሞ ሁሌም የሰው ተከታይ ሆናችሁ ኑሩ ማለት ነው። ንጹሆችን አይወክልም፣ ምቀኞችን ማለት ነው። እና የጎጃምንም 1 ሳምንት እያሏት ነበረ፣ እየፎከሩባት ነበረ። ስለዚህ እሷንም ኮፒ ሊንክ አድርጉላት ማለት ነው። ሩታን ወይንም ደግሞ የምንወደውን ሰው አትሳደብ እንጂ የፈለገችውን የመደገፍ መብት አላት፣ የፈለገችውን ሀሳብ የመስጠት መብት አላት ማለት ነውና እሷን አትናገር። ሌላ ችግር የለብንም፣ እናበረታታታለን። ሲቀጥል ደግሞ ቀጥይ ሀሳብሽን እያለች ነበረ። በቤቷም ሰርቻለሁኝ ኮምፕሊንግ አድርግልኝ እየመጡብኝ ነው። አይቀበሉሽም ሲሏት ነበረ። እኛ እንቀበላታለን፣ አትሳደብ እንጂ ሌላ ችግር የለብንም። አዎ ቲክቶክ ላይ ይሄንን ሰምቻለሁኝ። አሁን እኮ ዝም ብላ ነው የምታጨበጭበው። አይቀበሏትም፣ የሩታ ኦዲየንሶች አይቀበሏትም። ዝም ብላ ታጨበጭብ እንጂ እያሏት ነው። እኛ ሩታን ታልተሳደበ እኛ ማናቸውም አይደለም። እሷ ሌላ ይቅርታ ብሎ ከመጣ እንቀበላለን። ለምን የስደት እህታችን ናቸው። ምን ችግር አለው ብናበረታታቸው? ከምናችን ይቆረሳል? ለመዲያ ዋይፋይ ማለት ነው። የፋራነታቸው የድንቁርናቸው ጥግ እኮ ነው። ወላሂ የሆነ ነገር ቢሆን እኮ የምንደርስላቸው እኛ ነን፣ በስደት ያለ ነው ማለት ነው። ግን የግልን ጸብ ወይንም የግል ጥላቻ ያለበትን ሰው ሀሳብ ተቀብሎ እነዛኛዎች ግን አብረው ይሄንን ስራ ያንጸባርቃሉ ማለት ነው። ድፍት አለ ያደርጋል። አሁን ማፍዬ ምን አልኩ መሰለሽ፣ ቢችሉ እንደውም የኛ ልጆች ገስት ቢሰሩና ቢያሳዩአቸው ለነዛኞቹ ምን ያመጣሉ? ያሳያቸው ችግር የለውም። የኛ ልጆች እንኳን አይደለም ቀርቶ ለሷ ለማንም ይተርፋሉ። ድሮም የኛ ነበረች፣ በመሃል ሾጣ ያው ተቀይራ ነው እንጂ ማለት ነው። ገባሽ? እና ለማንኛውም ደቂቃው እንዳይረዝምባችሁ ልዑልዬ እንኳን በሰላም መጣ፣ ፈጣሪ ይጠብቀው። እንኳን ሰላም ሆነ፣ ሌላው ትርፍ ነው። በፈለጉበት መንገድ ይሄዱ። ማንም ምንም አያመጣም። ገባችሁ? እና ላይክ ሰብ ኮፒ ሊንክ አድርጉ። እናንተ ደግሞ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን ከታች ላይ ጻፉልኝ፣ ኮሜንት እናነባለን። ሰዓድዬም ለሰጠሽው ሀሳብ አስተያየት እናመሰግናለን። ደህና ቆዩልን። በቀጣይ እንገናኝ። ሳሪያ እያላችሁ ጻፉ። ነግሬያለሁ እንዴ አንድም ኮሜንት አላየው። ቻሌንጅ ነው እንዴ? እኔ ወያጅ ብዙ ነው ትሉዋ ወየውላችሁ አፍያ በሉ።